አንዷ ምን እንዳለች ማለት ነው ቲክቶክ ላይ እቺ ልጅ ብትታሰር የምትሉ ላይክ አድርጉ ምናምን አለች እና በጣም ተሰማኝ። ሀቂቃ ምን ባጠፋ ነው ይሄን ያክል? ምን ባረግ ነው? ምን አይነት ጥፋት ባጠፋ ነው? የእናንተ ጥያቄ ስለመለስኩ ነው ወይስ እንዴት ነው? ግራ ገባኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ማይመን ቤተሰቦች እንዴት ናቸው? ደህና ናችሁልኝ ወይ? ሰላም ናችሁልኝ ወይ? ሁሉ አሪፍ ነው ወይ? ሁሉ መልካም ነው ወይ? ስራ እንዴት ነው? ጤንነት እንዴት ይዟቸዋል? ከኔ ጋር አልሐምዱሊላህ ዛሬም በአዲስ ቪዲዮ ብቅ ብያለሁኝ። እናንተ የሚጠቅም ነገር እኔ የሚጠቅመኝ ነገር ነው ይዤ የምመጣው። እኔ የምጠቅማቸው ነገሮች ነው ይዤ የምመጣው። ውዶቼ ቪዲዮ የምትወዱት ከሆነ ላይክ እና ሸር አድርጉ። አንዷ ምን አለች መሰላቸው ትላንትና ቲክቶክ ላይ እቺ ልጅ ትታሰር የምትሉ ላይክ አድርጉኝ አለችኝ እና እኔ የእናንተን ጥያቄ ስለመለስኩ ነው ወይስ ግራ ገባኝ። እኔ ያልገባኝ ነገር ምን ስላጠፋሁ ነው? ይሄን እኔ ራሴ ዞር ብያየሁ ራሴ ማለት ነው እና ቲክቶክ ላይ ያለ ቪዲዮዎቼ ሁሉም ማየት ጀመርኩኝ። ግራ ገባኝ። በቃ እኔም ሳላውቅ ያው ሰው ነኝና እሳሳታለሁ የሚለው እንትን ብዬ ወደታች ስፈልግ ምንም ነገር የተሳሳትኩት ነገር የለም። ወይም ምን እንጃ ይሄን ያክል የሚያናገር ነገር የሰራሁት ቪዲዮ የለም። ብቻ እንግዲህ ምንም ችግር የለውም። የፈለጋችሁት ማለት የእናንተ መብት ነው። እስካሁን ስሰራ 4 ወር ነው 3 ወር ሆኖኛል ቲክቶክ ስሰራ። ነገር ግን አንድ ቀን መጥፎ ንግግር ተናግረውኝ አያውቁም። እንደዚህ አይነት ከባድ ማለት ነው። እኔ የምወደው ልጅ አለኝ፣ የምወደው ቤተሰብ አለኝ። አላህ ከቤተሰቦቼ ጋር በሰላም አላህ ያገናኘን። እሱም በጉጉት የምናፍቀው ልጅ አለኝ። እረ ቢስሚላ እልሙህም ዛሬ ቪዲዮዬ በነገራችን ላይ እኔ እዚህ ጋር አልፈጨውም፣ ምክንያቱም አላሟላሁትም እንትኑ ማለት ነው። የውፍረት መቀነሻ ነው ይሄ። ጨጓራ ላለባችሁ ምናምን በጣም ይረዳቸዋል። በተለይ ጨጓራ ላለባቸው እርጉዝ የሆናቸው እህቶቼ ብትጠቀሙት፣ ጠዋት ጠዋት በባዶ ሆዳችሁ ብትጠቀሙት እጅግ በጣም አሪፍ ነው። እኔ ደግሞ አሁን የለኝም፣ እቃው የለኝም ስለሆነ አሁን የጎደለኝ ምን መስራችሁ? እኔ ይሄ ለደም ማነስ በጣም ይጠቅማል፣ ትፋህ ማለት ነው። እና ግን አረንጓዴው ካላችሁ አረንጓዴው ይሻላል። ይሄ ቀዩ ባታረጉት ተመራጭ ነው። ለምን? የክብደት መቀነሻ ስለሆነ የምንጠቀመው እኛ። የምታረጉት ምን ታረጋላችሁ እናንተ? አረንጓዴው ትፋህ ካላችሁ አረንጓዴ ትፋህ ማድረግ ነው ያለባችሁ። ቀዩ እንዳታረጉት ባይ ነኝ። እና ደግሞ ምን ጎደለኝ ምስላችሁ? አሰልም ጨረስኩኝ፣ ማር እና ዝንጅብል እጅግ በጣም ለክብደት ማለት ነው የምነግራችሁ ነገር ለክብደት እጅግ በጣም በቃ ከምነግራችሁ በላይ ለክብደት እጅግ በጣም ተፈላጊ ነው። በነገራችን ላይ ክብደት ለመቀነስ ማለት ነው። ዝንጅብል ራሱ ጠዋት ጠዋት ባዶ ሆዳችሁ ተከታካችሁ ከአሰል ጋር ብትወስዱት በጣም አሪፍ ነው በነገራችን ላይ ማለት ነው። እና ወደ ዛሬ ቪዲዮ ልሄድላችሁ። ካሮት ራሱ ጨርሰን ስለሆነ የለም ካሮት እና ያው ቪዲዮ እንዲታይልኝ ነው እንድታውልኝ ነው። አንደኛ ካሮት፣ ሁለተኛ አክዳሩ ትፋህ ካላችሁ አክዳሩ ትፋህ መጠቀም ትችላላችሁ። ቀዩ እንዳታረጉት። ከዛ ብርቱካኑ ከነ እንትኑ ነው ከነ ልጫጩ እና አንድ ሎሚው ትልቁ ካላችሁ ትልቁ ይመረጣል። ትልቁ ከሌላችሁ ደግሞ ይሄን ትልጡትና ምን ታደርጋላችሁ? እና ደግሞ ዝንጅብል፣ ትክክለኛው ዝንጅብል ያኔ ጤነኛው ዝንጅብል ማለት ነው። ጤነኛው ዝንጅብል ነው መሆን ያለበት እንጂ ፓውደሩ ነው ያለኝ። በነገራችን ላይ ጧት ጧት እጠቀመዋለሁ። ይሄ ጧት ጧት ዘወትር እጠቀመዋለሁ። ነገር ግን ዝንጅብል የለኝም እኔ። በነገራችን ላይ ዝንጅብል ያው ግን የተፈጨው ዝንጅብል ከሆነ በጣም ያቃጥላል። ከምሬ ነው፣ በጣም ያቃጥላል። እና የተፈጨው ዝንጅብል ለአንድ 2 ሳምንት ያክል እንዳልወፍር ውፍረቴ ምናምን እንዲከላከለኝ ተጠቅሜ ጨጓራ ተቃጠልኩኝ ማለት ነው። ከዛ ተውኩት። እልሙህም ይሄን እንዴት እንደምታደርጉት መጀመሪያ በደንብ ታጥቃላችሁ። ይሄ ከነ ልጫጩ ብያቸዋለሁ። ይሄ ደግሞ ትፋው ምን ታደርጉታላችሁ? በአረንጓዴው ትቀይሩታላችሁ ማለት ነው። በዚህ አይነት ከለር፣ በሎሚ አይነት ከለር። ይሄ ሎሚው ደግሞ ምን ታደርጋላችሁ? ሎሚውን እንትን ልጫጭ ታነሱትና የውስጡ ብቻ ነው ማድረግ ያለባቸው ማለት ነው። ከዛ ይሄ ካሮቱ ትበቀፍቁትና አንድ ላይ በካህራብ ኸላጥ ማለት ነው። በነገራችን ላይ የምን ቁርስ ነው የምን ምሳ ነው? ምሳ ራሱ አያስፈልጋችሁም፣ ቁርስ ራሱ አያስፈልጋችሁም ማለት ነው። ዳዊት የሚባለው ደስ አይነት ነው። እና እኔ ስለሚገርመኝ ነው አሁን ጠዋት እና አንዳንዴ እኔ ማለት ነው የምመገበው ምግብ በጣም ይገርማቸዋል። ከምን ነገር ወይም ሰላጣ እበላና ማለት ነው እውልበታለሁ፣ አድርበታለሁ አንዳንዴ ማለት ሻይ አህደር ስለምጠቀም ቡና በሎሚ ስለምጠቀም ይሁን ከሙኑ ስለምጠቀም ይሁን እኔ እንጃ የምግብ ፍላጎቴ ይዘገነናል። እኔ በጣም ገርሞኝ ሴትዮዋ ራሱ ይገርመዋል ማለት ነው። ትናንትና እንዳጋጣሚ በጣም ስራ በዝቶብኝ ነበር እና
በቃ እንኳን ስራ ለመስራት ይቅርና መቆም አቃተኝ። በቃ እያዞረኝ ምናምን። ከዛ በኋላ ይሄ ጁስ ፈጨሁት ጠጣሁኝ። አልሐምዱሊላ። እንዲያውም ለደም ማነስ ምናምን ይተካል። እኛ በዚህ በኩል ውፍረት ስናቃጥል፣ ይሄ ደግሞ ደምን የመተካት ባህሪ ይኖረዋል ማለት ነው። እና የረሳሁት በመጨረሻ አሰል ካላችሁ በማንኛውም ነገራችሁ ላይ አሰል ብታረጉ በጣም ጥሩ ነው። አሰል ካላችሁ አሰል መጨመር ትችላላችሁ፣ ከሌላችሁ ሙላዝም። ነገር ግን እንደዚህ ነው እላችኋለሁ የኔ ውዶችዬ። እንሻላህ ነገ ደግሞ ብዙዎቻችሁ የጠየቃችሁ ማለት ነው ስለ ብብት ጠይቃችሁ ነበር እና ስለ ብብት ጥቁረት ምናምን የእግራችን ፀጉር የብብታችን ፀጉር እንዴት እናንሳ ምናምን፣ ኧረ ተው መላጩ እንትን ብሎናል ደክሞናል እባክሽ ምናምን ለምትሉኝ ሁላችሁ እኔ የምጠቀመው ነገር እንትናን ተክትኬ አሳያቸዋለሁ ኢንሻላህ። ያው ሁሉ ነገር እኮ ሲመቻችልኝ ነው። አሁን ምሳሌ አሁን ሰው ቤት ነው ያለሁት። ሰው ቤት እስካለው ድረስ እኔ የምሰራውን ቪዲዮ ሁሉም እያዩኝ ስለሆነ ያ ከሆነ ኢንሻላህ እስኪ የእንትኑን መላጫ ያኔ የእግርም ሆነ የብብቱም ሆነ የሁሉም የእግራችሁን ፀጉር ሆነ የብብታችሁን ፀጉር ሆነ የሚያነሳው ነገር እኔ የምጠቀመው ነገር ይዤላችሁ እመጣለሁ ቢዝንላሁ ተዓላ፣ ግን በቅርብ ቀን። ሌላው ነገር ደግሞ ያው በማታ ላይ ገብቼ ብዙዎቻችሁ ተገርማችሁ በፊት ፊቴ እና የአሁኑ ፊቴ እጅግ በጣም ተለዋውጠውባችሁ ምናምን፣ ፊትሽ እኮ ተለውጠዋል፣ ፊትሽ እኮ ቀይ ሆኗል፣ ፊትሽ እኮ ምንም ነገር የለውም ምናምን ለምትለኝ ሁላችሁ አመሰግናለሁ ነገራችን እና አዎ ሰሞኑ የሰራሁላችሁ ቅባት በጣም ጠቅሞኛል እኔ ማለት ነው። እና በጣም ከምነግራችሁ በላይ ስለጠቀመኝ ነው። እና ፊታችሁን ቅባት የምትፈልጉ ከሆነ ከታች አለላችሁ፣ ወደ ታች ወርዳችሁ ቪዲዮ ማየት ትችላላችሁ። የማዳት እና ጥቁር ጥቋር ያለባችሁ የተሸበሸበ ፊት ለሁሉ ነገር ይሆናል ማለት ነው። እኔ ግን እርድ አልነበረኝም፣ እርድ አላደረኩበትም ማለት ነው። እናንተ እርድ ማድረግ ትችላላችሁ ማለት ነው። ከኦሁዶ ጋር እርዱን አድርጋችሁ መጠቀም ትችላላችሁ። ሌላኛው ነገር ደግሞ አብዛኛዎቹ አራስ ሆናችሁ ለአራስ የሚሆን ነገር ካለች ላላችሁ አለኝ እንትን ወተትና 7 ፍሬ ተምር ካላችሁ በሀላጥ አድርጋችሁ ፈጭታችሁት ጠዋት ጠዋት በመጠቀም ትችላላችሁ ማለት ነው። የጡትም ይሆናል። ጡት የማምጣትን ባህሪ ያለው ለራሳችሁም ቅዋ ይሰጣችኋል ማለት ነው። ሌላ ነገር ብዙ ጥያቄ አለ፣ ብዙ ጥያቄ ነው። ይሄ ጥያቄ ለማለት መልሼ ለማለት እስከምን ድረስ ማለት ነው። እና አንዳንድ ጊዜ ይከብዳል። የኔ ሰው ቤት ሆናችሁ ደግሞ የሁላችሁም ጥያቄ መጠየቅ ጥያቄ ጠየቃችሁ ደግሞ እኔ መመለስ ደግሞ የሁላችሁ እንዴት እንደማረግ ነው። እሺ አስቤ የማድረው ከዛ ጠዋቱ ማለት ነው። ሁሌ የሚያሳስበኝ ወይኔ ዛሬ ምን ልለቅላቸው ነው፣ የማን ጥያቄ ነው የምመልሰው፣ የማን ጥያቄ ነው ቀድሜ መልሼ ቪዲዮ መስራት ያለብኝ የሚለው በጣም ያስጨንቃል። ወይም እንደዛ አደርጋለሁ። ከአሁን በኋላ ምን አደርጋለሁ መሰላችሁ? የአንዱ ሰው ጥያቄ በአንድ ሰው ጥያቄ ላይ የ3 ሰው የ4 ሰው ጥያቄ አካትቼ እመጣለሁ ማለት ነው በአንድ ቪዲዮ። ምክንያቱም የእያንዳንዳችሁ ቪዲዮ ላይ ቪዲዮ መስራት ማለት በጣም ከባድ ነው። ኢንሻአላ ወዶቼ ኢንሻአላ በቃ ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ እና ሼር አትርሱ እና በባዶ ሆዳችሁ ጠዋት ማለት ነው ቁርስ አትበሉ በፊት ጠጡት። ይሄ በትልቁ ብርጭቆ አድርጋችሁ ፈታችሁት ተጠቀሙት። የምን ምግብ ነው? ምግብ ራሱ ይዘጋችኋል በዛው በኩል። ኧረ ብስሚላ ሳቄ ራሱ ርቋል ማለት ነው። በቅድም ባነበብኩት ኮሜንት በጣም ተሰምቶኛል ማለት ነው። ለማንኛውም የኔ ውዶች ክበሩልኝ፣ ጀዛኩሙላሁ ኸይር፣ አበረታቱኝ፣ ሰፖርት አድርጉኝ። ያው ለእናንተ ደግሞ እኔም የማልሆነው ነገር የለምና